ሰላም ጤና ይስጥልኝ የዙዙ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን እንዳትረሱ ማለት ነው። እነሆ ኖላዊቶችን ይዤላችሁ መጥቻለሁ። እውነት ለመናገር ድንብላል ማን ነው እንደኔ ያሳዘነችው? ድንብላል በጣም የምታሳዝን ልጅ ናት ማለት ነው። ከዚህም በፊት እንግዲህ ተምቹ ጥፋት እያጠፋ ይቅር እያለችው ነበር። አሁን ግን በስተ መጨረሻ ጥሩ ነገር እየሰራ አይደለም። ከሌላ ሴት ጋር እየተልከሰከሰ እንግዲህ እሷን አንቋሾ ተቆጥቶ አባሯታል ማለት ነው። ድንብላልም እየተናደደች እና እየተበሳጨች ማልቀስ ጀምራለች ማለት ነው። በተኛችበት ሀና ሄዳ ትቀሰቅሳትና ድንብላል ምን ሆነሻል? ቀኑን ሙሉ እኮ እዚሁ አድርሽ በሰላም ነው ወይ እያለች ትጠይቃታለች። እሷም ደግሞ ደብሮኛል ተይኝ እባክሽ ትርንጎዬ እያለ ትነግራታለች። እውነት ለመናገር ድንብላል የዋህና ሚስኪን ልጅ ነበረ። ይሄ አይገባትም ነበር ማለት ነው። ኤላም እንደዚሁ አሁን ላይ ደህና ሰዎች የምንላቸው ሰዎች በጣም በሚወዱትና በሚያከብሩት ሰው ታውቃላችሁ ዝቅ ብሎም ቢሰራም ጎበዝና ታታሪ ሰራተኛ ከመሆኑ አንጻር እነሱም ደግሞ እኛን ያግዘናል ስራ ከኛ ጋር ይስራ ብለው ቢያመጡትም ግን አሴርና ተምቹ አብሯቸው እንዲሰራ ቢያመጡትም እነሱ ግን እየሰራውን እንግዲህ እነሱ ትርፍ ያገኛሉ ጥሩ ላይ ይደርሳሉ በማለት አስቦ እነሱን እንትን ብሏቸው ነበር ማለት ነው። ግን እሳ በስተ መጨረሻ አይሆንም ብለው አበላሽተውታል ማለት ነው። ምክንያቱም የሚሰራውን ብር እየወሰዱበትና የሚሰራውን እንትን እያሉብን ነው ማለት ነው። እውነት ለመናገር ለሶሲም እየሰጠ አብሶ ተምቹ ማለት ነው ለሴት መደበሪያ የእሱ የሚሰራበትን ትርፉንም ሁሉንም እየወሰደ የሚሰጠው ተምቹ ነው ማለት ነው። እውነት ለመናገር በዚህ የተነሳ ተናደውና ተበሳይተው ይሄንማ ማድረግ አንችልም፣ በፍጹም ይሄ ስራ ቢቀር ይሻላል ብሎ እንግዲህ ተምቹ ሁሉን ነገር ትቶታል። ኤላ ማለት ነው እየተናደደና እየተበሳጨ ይገኛል ማለት ነው። እንደዚሁም ደግሞ ሀና አሁን ላይ ያለችበት ሁኔታ ከባድ ችግር ላይም ቢሆንም ጎበዝና ጠንካራ እንደሆነች ሁላችንም እናውቃለን ማለት ነው። እውነት ለመናገር ሀና በዚህ ሰዓት ላይ እንደዚህ በማየቴ በጣም ደስ ብሎኛል ማለት ነው። ማለት እንደዚህ በማየቴ ስላችሁ ሳይሆን አሁን ሶሲ ጋር እየተጣላች ነው ሶሲ። ምክንያቱም አሴርን ትፈልገዋለች። እሷ በምፈልግበት ሰዓት ደግሞ ይችኛይቱ ምንም የምታውቀው ነገር የላትም ማለት ነው። ምክንያቱም እሷ በጣም ተዚህ በፊትም ስለምትወደውና ስለምታፈቅረው በዚህ የተነሳ እያንዳንዱ ነገር ለማስተካከል ጥረትም ቢያደርጉም ሁሉንም ነገር እኔም ደግሞ የበለጠ አስተካክነዋለሁ ብላ ተነስታለች ቆፍጠን ብላ። በዚህ የተነሳ እንግዲህ እያንዳንዱ ነገር ለማስተካከል ሀናም ደግሞ ራቂ ብዬሽል ወይ ከኛ ህይወት ለምን አትወጭልንም? የራስሽን ህይወት ለምን አትኖሪም? እያለች ከእንትና ጋር ይጣላሉ ማለት ነው ከሶሲ ጋር። ሶሲም ደግሞ እንደዛማ ከሆነ እኔ ገልሻለሁኝ፣ ምክንያቱም የአሴርን ንብረት ተካፋይ አንቺ ራስሽም ነሽ እያለ ትቆጣታለች ማለት ነው። በዚህ የተነሳ እሷም እየተናደደችና እየተበሳጨች በስተ መጨረሻ ሁሉን ነገር አስተካክለዋለሁ ብላ መልስ ትሰጣለች። እውነት ለመናገር እኔ የምወዳትና የማከብራት እንትና ማለት ነው ወይዘሪት ሀና እንግዲህ ሌላ ሰው እየወደደች ትገኛለች ማለት ነው። በዚህ ሰዓት ላይ ደግሞ ለማስተካከል ሙከራ ላይ ብታደርግም ጎበዝ ነበረች በፊት ላይ። አሁን ግን ተምቹ በጣም ይደብራል። ድንብላልን ትቶ ከሌላ ሴት ጋር መማገጥ ማለት ለነሱ በጣም ከባድ ነው። እውነት ለመናገር እኔ ድንብላል በጣም አሳዝናኛለች ማለት ነው። ምስኪን ነች። በጣም ብዙ ነገርን የለፋች ሴት ናት ማለት ነው። በጣም ከምነግራችሁ በላይ ለእኔ ይሆናል ብላ የምታስባቸውን ለእሷ እያደረገች የምትገኝ ጀግና ሴት፣ ጎበዝ ቆፍጣና ሴት ነበረች ማለት ነው ድንብላል። አሁን ላይ ለአብሶ ለተምቹ እኔ እናንተ አብረን የምንኖርበት ጊዜ ይመጣል፣ ስለዚህ መረጋጋት አለብህ፣ አንተ ለእኔ እኔ ለአንተ ሆነን ካልኖር ይሄ ከባድ ነው እያለችም እየነገረችው ነበር ማለት ነው። ግን እሳ በስተመጨረሻ እሱ ደግሞ ያው ሌላ ሴት ጋር እየወሰለተ እየመጣ ነው ማለት ነው። በዚህ የተነሳ እንግዲህ ከባዱና ዋነኛው ነገር ምንድን ነው? የነሱ ስራ። እውነት ለመናገር እኔ በጣም ያሳዘነች ድንብላል ናት። እንደዚሁም ደግሞ ኤላ አሴር እንግዲህ እየነገረው እሷ እንደማሰራ እሷ እቤት ውላ እንደማስገባ ነው የሚነግረው ማለት ነው ስለ ድንብላል እውነት ለመናገር አስመሳይና አጭበርባሪ እንደሆነች እናውቃለን ማለት ነው። ድንብላል አሁን ላይ እንደዛ ብታረግም ከባድና ዋነኛ ነገርን
እየሰራች አይደለም። ምክንያቱም እሷ እያለቀሰ ሁሌ እየተጸጸተች ያለችው ድንብላል ናት። እውነት ለመናገር ድንቡሼ በጣም ጀግና ሴት ናት። ለሜላት ብላ የቆየች እንግዲህ አቶ መዝሙረ እራት ልጋብዝሽ ብሎ ሀናን ወስዷት ነበር ማለት ነው። እሷም ደግሞ እምቢ አትልም፣ ተከትላ እየሄደች ነው ማለት ነው። እንግዲህ አሲር ይሄን ሲሰማ ደግሞ ምንም ይመልስላት ይመስላችኋል ማለት ነው። አሲርና ተምቹ እንግዲህ ተምቹ እንደዚሁም ሀና እየወሰለቱ ይገኛሉ ማለት ነው። በዚህ ሰዓት ላይ እንግዲህ ከባድና ዋነኛ ነገር ተቀምጦባቸዋል እባጠገባቸው ማለት ነው። እንግዲህ በስተ መጨረሻ ዋነኛው ነገር ይሰራል ወይም ደግሞ አይሰራም የሚለውን የምናውቀው እኛው ራሳችን እስከሆን ድረስ ተቀባይነት ይኖረዋል ብዬ አስባለሁ ማለት ነው። ወይዘሮ ሜላትም ደግሞ ከወይዘሪት እንትና ጋር ያለችው ማለት ነው። አሁን ያለችበት ጉዳይ እውነት ለመናገር በጣም ከባድ ችግርም ብትሆንም ግን ጠንካራ ጎበዝ እናት ብዬ ነው የማስበው ማለት ነው። ሜላትም ብትሆንም ታውቃላችሁ በጣም ብዙ ነገርን ያጣይ ሴት ናት። ግን ቢሆንም ለልጆቿ ደግሞ በጣም ብዙ ነገርን ትሰራለች ማለት ነው። አብሶ ለእነንትና ማለት ነው ለምላሴ፣ እንደዚሁም ምላሴ አሁን ላይ ደግሞ ያለበት ሁኔታ ታውቃላችሁ። ብቻ ሁሉም ከባድ ችግር ላይ ናቸው ማለት ነው። ያሉበት ሁኔታ በጣም ከባድ የተባለ ውስጥ ነው ያሉት ማለት ነው። በስተመጨረሻም ደግሞ ሜሉዬ ሁሉን ነገር ታስተካክለዋለች ብዬ አስባለሁ ማለት ነው። ይሄም ደግሞ የወይዘሮ ሜላት እንትን ነው ማለት ነው። ስለዚህ ሁሉም ነገር ይስተካከላል ብዬ አሳውቃለሁ ማለት ነው። ሁሉንም ነገር እናስተካክለዋለን ብለን እናስባለን። እውነት ለመናገር እኔ ሜሉዬ በጣም የምታሳዝነኝ ነገር አለ ማለት ነው። በጣም ሰውን ታምናለች። ሰውን አምና ሰው እየጎዳት ነው። አሁን ላይ ደግሞ ሀና እንግዲህ ከሶሲ ጋር ካልሰራሁልሽ ካልሰራሽልኝ እንገናኛታለን፣ እገልሻለሁ እያለችም እያስፈራራቻትም ቢሆንም እኔ ራሴ እገልሻለሁ፣ አንቺ አትገልኝም፣ እኔ አንቺን ነው የምገልሽ እያለች እንግዲህ ሲተራረቡና ሲጣሉ አይተናል በአደባባይ ማለት ነው። እንግዲህ በብዙ ነገርም ብናይም ጎበዝ ጀግና የሆነችው ሀና አሁን ላይ ደግሞ ዝቅ ብላ እንደዚህ በመሆንሽ በጣም ይደብራል። መዝሙር ጋር እንግዲህ እየተገናኘሽ እየበላሽ እየጠጣሽ ማየታችን ደብሮናል ማለት ነው። ይህንን ነገር ብታስተካክይ ብዬ ሞክራለሁ ማለት ነው። መስተካከል አለብሽ። በዚህ የተነሳ ከባድ ችግር ነው ማለት ነው ካላስተካከልሽ። እውነት ለመናገር ጀግናና ቆፍጣና ነበርሽ። አሁን ላይ ደግሞ አሲርን እንግዲህ ስለኔ ጉዳይ ማንም ሰው ያገባውን ብላለች። ሰላም ቆዩልኝ። ዙዙ ሀይቅን ላይክ ሸር ሰብስክራይብ ባይ